እኔ በቦታው በጣም ደንግጬ ስለነበር ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ሄድኩት። ሲሄድ በጣም ደንግጬ ስለነበረ እንኳን ድምጽ የምለይበት ይቅርና እንዴት ነው በቃ ላለመግባትም ፈልጌ ነበር፣ ግን ምንም ማድረግ አልችልም። እናትን የምታክል ነገር እዚህ ጋር ውሻ ሆናብኛለች እና ስለዚህ ነው የምንለየው። ሌላ ምንም መፍትሄ አያስፈልግም። ከአንተ ጋር መጨቃጨቅ አያስፈልግም። ገና ሶስታችሁንም አልፋታችሁ ገደል ግቡ። ሶስታችሁን ገደላችሁ አልፋታችሁ። ከራሱ አንደበት መስማት አለብን፣ ከራሱ አፍ። ሰላም እንዴት ናችሁ ቤተሰቦች? ነው ያለው። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬም ተመልሰን መጥተናል። ባለፈው የተፈጠረውን ነገር የተከሰተውን ነገር አይታችኋል ቤተሰቦች። ማለት ትክክለኛ ነገር ባይሆንም ያደረግነውን ነገር አይታችኋል። ይሄ ደግሞ ማንኛውም ሰው ሊያደርገው ይችላል ብዬ የማስበው ነገር ነው ቤተሰቦች። እና በቃ አንዳንዴ ችግር ውስጥ ስትገቡ ችግሩ ደግሞ የሚፈታው በዛ መንገድ ብቻ ከሆነ ያንን መንገድ አንዳንዴ ትመርጣላችሁ ቤተሰቦች። እና እኔም ደግሞ በዛ ሰዓት በቃ ወደ ጸበል ከሄድን እናቴም ጓደኛዬም እንዳይሞቱ ስለተነገረኝ በቃ ያሰብኩት አማራጭ ያ ብቻ ነበር ቤተሰቦች። እና እዛ ደግሞ ሄደን እንግዲህ መፍትሄ የተባለውን ነገር ሰምታችኋል። ብቻ ብዙ ነገር አሳልፈናል ቤተሰቦች ከዛም በኋላ ቢሆን እና እኔም እናቴ እንድትድን ብዬ በቃ የማልፈልገው ነገር ውስጥ የማይሆን ነገር ውስጥ ገብቻለሁ እንዳያችሁት ባለፈው ማለት። እና እዛ ጋር ደግሞ ጠንቋዩ ያለውን ሰምታችኋል። እናት የምትድነው በቃ የነፍስ መስዋዕት ሲደረግ ነው፣ ማለትም ደግሞ ከእናንተ ውስጥ አንድ ሰው ሲሞት ነው ብሏል። እና ያንን ነገር ላርገው አላርገው ምንም አውቀው ታሪክ የለም ቤተሰቦች። እናንተም አብዛኞቻችሁ ኮሜንት ላይ ስትሉ ነበረና ድምፁ የኢዘዲን ይመስላል እያላችሁም ነበርና ማለት እኔ በቦታው በጣም ደንግጬ ስለነበር ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ሄድኩት። ሲሄድ በጣም ደንግጬ ስለነበረ እንኳን ድምጽ የምለይበት ይቅርና እንዴት ነው በቃ ላለመግባትም ፈልጌ ነበር፣ ግን ምንም ማድረግ አልችልም። እናትን የምታክል ነገር እዚህ ጋር ውሻ ሆናብኛለች እና ይሄ ከአይምሮም በላይ ነው ቤተሰቦች። እና ይህንን ነገር ለመፍታት ነበር እዛ ሄድኩት። እና ግን ሲሄድ በቃ እንኳን ድምጽ ልለይ ይቅርና በቃ ምንም ነገር ማየትም አልፈለግኩም፣ ቶሎ መውጣት ነበር የፈለግኩት። እና ሁላችሁም ግን ኮሜንት ላይ የኢዘዲን ድምጽ ይመስላል ምናምን ስትሉ ይህ ነገር ምንድን ነው ምናምን ብዬ በቃ ድጋሚ ቪዲዮን አየሁት ማለት ነው። እና ድጋሚ ቪዲዮን ሳየው እውነትም የኢዘዲን ድምጽ ይመስላል። እና እነ ናቲንም ምናምን ጠይቄያቸው ነበረ። እንዲሁም አሁን ይመጣሉ ቤተሰቦች። እና ስጠይቃቸው አይ እኛ በቦታው እኔ ምንም አላወቅኩም ምናምን፣ ብቻ እራሳቸው ሲመጡ ከራሳቸው አንደበት የምትሰሙ ይሆናል። ግን እውነትም ቤተሰቦች እናንተ ያላችሁት ነገር ትክክል ነው። የኢዘዲንን ድምጽ ሙሉ 100% ይመስላል። እና እስቲ ያሰብኩት ነገር አለ። እነ ናቲ ይምጡና ከነ ናቲ ጋር የምንማከርበት ይሆናልና ከዛ ባለፈ እናንተ ቤተሰቦቻችን ስለምታበረታቱን እናቴ እንድትድን መልካም ምኞታችሁን ኮሜንት ላይ ስለምትጽፉልኝ እውነት እናመሰግናለን። በቃ ጥሩ በጎውን ነገር ስለምትመክሩን እናመሰግናለን። ያው እናንተ ጸበል ይዛችኋት ሂዱ፣ ሙስሊሞች ደግሞ ቁርአን አስቀሩባት ትሉናላችሁና እኔ ይህንን ነገር በቃ አካባቢ ላይ ያሉ ሰዎች በጭራሽ እንዲያውቁብኝ አልፈለግኩም ቤተሰቦች። ምክንያቱም አንድ ሰው ውሻ ሆነ ሲባል ራሱ በቃ ለእኛ ያላቸው አመለካከት እንዲቀየር አልፈልግም፣ ለጎረቤቶቻችን የሚያውቁን ሰዎች ማለት። እና እንደዛ እንዲፈጠር ስላልፈለግኩኝ ነው ዝምታ መርጬ በቃ ነገሮችን በራሴ መንገድ ለማስተካከል እየሞከርኩ ያለሁት። እና እስቲ አሁን እኔ በቃ ጠንቋዩ ያለውን ነገር እንኳን እንዳላደርግ አሁን መንታ መንገድ ላይ ነኝ ማለት አይምሮዬ ብዙ ነገሮችን እያሰበ ነው። ይሄ ነገር እየተጫወቱብን ሲሆን ወይ ማለት ኢክራምንም አናቃትም ኢዘዲንንም ደግሞ እንደዛውና እነዚህ ሰዎች እየተጫወቱብን ይሆን ወይ ብዬ አሰብኩኝና ኢክራምም ሰሞኑን የለችም ቤት፣ ግን ዛሬ ጠርቻታለሁና እስቲ ስላለው ጉዳይ ቤተሰቦች በእናንተው ፊት ጓደኞቼንም ጠርቻቸዋለሁ፣ እነ ናቲን ልዑልንም ጠርቻለሁ። እነሱ ፊት ያለውን ነገር እንትን እንላለን። ዛሬ እውነታው ይወጣል ማለት ነው። ምክንያቱም በእንደዚህ አይነት ሁኔታ ልንቀጥል አንችልም። እነሱም ቢሆን ይህንን ነገር እያደረጉ ያሉት እውነቱን እንዲነግሩን መጠየቅ ብቻ አይደለም። ያዘጋጀሁት ነገር አለ
እሱን ደግሞ ከነ ልዑል ጋር የምናወራ ይሆናል ቤተሰቦች እና ኢክራምንም ጠርቻታለሁ፣ ኢዘዲንም ጠርቻለሁ። ከዛ በፊት ግን እነ ልዑልን ቶሎ ድረሱ ብያቸዋለሁ። ያዘጋጀሁት ነገር አለ። እነሱ በቃል ብቻ ሊታመኑ የሚችሉ አይደሉም። ምክንያቱም እናንተ እንዳላችሁት እውነት ሊሆን ይችላል። እኔ የማውቀው ነገር የለም። እናቴም በእንደዚህ ሁኔታ በፍጹም እስካሁን ራሱ በቃ ጠንከር ብዬ አይታችኋል። ቪዲዮ ያልተለቀቀ ብዙ ነገር አለ። ራሴን ራሱ ለማጥፋት ብዙ ሙከራዎችን አድርጌያለሁ። ምክንያቱም በቃ እንደዚህ የሆነችው በእኔ ምክንያት ነው፣ በእኔ ሁኔታ ነው ብዬ ጭንቅላቴ ብዙ ነገር እያሰበ ነበረ። ግን በቃ እንደዛ እንዳይሆን ደግሞ እነ ናቲ ነበረ ያሉት። ምንድን ነው አንተ? ምንድን ነው ምን አውቃለሁ? አንተ ስትመጣ ነው ተከተለ መጣ። ግባ። እንዴት ነሽ አንተ? በቃ እንደዚህ ነው የምትንቀሳቀሱ እና ሰው ሲያይ ምን ይለኛል ታዲያ? እጄን ለሚያዩት ራሱ በቃ እንዴት እንደሚሆነው አንተ ሰው ቆይ በሽተኛ መሆን አይችልም እንደዚህ ምን ስለኔ ናቲ በጣም ግራ እያጋባኝ ነው። ባለፈው የተፈጠረውን ነገር አይተሃል ናቲ። ስለ እንዳለ አሁን ኮሜንታተሮችም ዩቲዩብ ላይ እያዩ ሁሉም የኢዘዲን ድምፅ ነው እያሉ ነበር እኮ። ስለዚህ እሱን ነገር አሁን ማጣራት አለብን። እኔ ናቲ እስካሁን ስላደረግኩ ነገር እውነት ይቅርታ ማለት ፈልጋለሁ። ታውኝ በእናትህ አይደለም አጥፍቻለሁ። በቃ ሳላቅ በድያለሁ። አንተ እናቴን ለማዳን ስትል ነው እንደዚህ ሆንኩ። ግን እኛ ጓደኛሞች ነን እኮ አይደለ? ቂም መያያዝ የለብንም። ችግር የለውም። ያለፈው አልፏል። ግን አሁን ለሚመጣው ነው መጠንቀቅ ያለብን። ግን ደግሞ አሁን ላልከው ነገር እኔም የሆነ ሀሳብ ነበረኝ። እንደዛ ካልከኝ በኋላ አንተ ኢዘዲን አይመስልም ወይ ምናምን አላልከኝም? ደውለህ ኮሜንት ላይ ምን አሰብኩ እንደ በቃ ሸውዱን ይሆን እንደ ለገንዘብ ብሎ ምናምን በቃ እኔ እየተጠራጠርኩ ነው እኮ። ይኸውልህ አሁን እኮ ናቲ አንተ ቆይ የዛን ቀን ጠንቋይ ቤት ሄድን ጊዜ እሱ ቻው ብሎን ሄዱ አይደል? ቻው ብሎን ከሄደ በኋላ እንዴት ሊገባ ይችላል እዛ? እንዴት ጠንቋይ አስበው እስቲ። በጣም ርቀት የለውም እሱ ሄደበት ሌላ አቅጣጫ ነው ሲጀመር እና እኛ ከሄድን በኋላ እንዴት ሊገባ ይችላል? እና እኔ ስለ አሁን እንዴትስ በዛ ቦታ እንዴት ቀያይሶ ምናምን ገባ? ከዛ በኋላ ያችን ቦታ አመቻችቶ እንዴት ጠንቋይ ሆኖ ይጠብቀናል ብዬ እኮ ነው ያሰብኩት። እኔ ያሰብኩበት አንድ መንገድ አለ። ሉልን ጠርቼዋለሁ። ገነት ደግሞ አንተ በቃ እንደዚህ ሁለት ቀን ነው እዛ ጠንቋይ ቤት ቁጭ ጠንቋይ ቤት ደርሰን ከመጣን በኋላ መሄድ አልነበረብንም። አሉላ በግራጅ ሰላም እንደምታይኝ ያስጠላል እንደዚህ መኖር። በእናት በቃ ይዞ እንደዚህማ አትሆን። ቆር እንረዳሃለን እኮ ግን እንደዚህ እንድትሆን ደግሞ ልኮን የሰው አመለካከትን ነው በቃ ማለፍ ያልቻልኩት። እዚህ ስመጣ በቃ በመከራ እንደዚህ ነው። ያው እኮ እንረዳሃለን እኮ እንረዳሃለን እኮ ፍፄ። ግን ምን አለ መሰለህ ሰው አይደለም እዚህ ጋር እያኖረ ያለ አይደለ? ፈጣሪ ነው እያኖረ ያለ። ስለዚህ አንተ እንደዚህ ሆንኩ ብለህ እንዴ ነገ ከነገ ወዲያ እኮ ትድናለህ አይደለ እንዴ? እኛ እኮ ከጎንህ ነን። ለምንም ነገር እኮ ዝግጁ ነን ከአንተ ጋር። ያው ሳሚም እንደዚህ ሆነ እናቱ እየታገለ ነው አይደለ እንዴ? አንተንም ለማዳን ነው እኮ የምንታገለው። እሷም ብቻ አይደለም እንድትከፋ እንደዚህ እኮ አንፈልግም። በቃ እናንተማ ባትኖሩ የዚህን ያክል ቆሜም አልሄድም ነበር ሲጀመር። እስካሁን ምን አዲስ ነገር አለ? ምንም አዲስ ነገር የለም። ሲጀመር እዛ ጠንቋይ ቤት መሄድ አልነበረብንም። ያው እንደዚህ ተኝታ ሁለት ቀን ነው
እዚህ ቦታ ላይ ግቢ አልጋ ላይ ተኝ እምቢ። የውሻ ባህሪ በጣም እያሳየች ነው። ናቲን ካዋራችሁ በኋላ አንድ ቀን ድምጿን ሰምቼውም አላውቅም። ለማዋራት ብዙ ጥረት አደረኩኝ፣ ግን በቃ ምንም እንደዚህ ቁጭ ብላ ነው የምትለው። እኔ የምለው ይሄ አይደለም። እኔ የምለው ማለት ነው አማቴ የሆነ እንጃ በእናትህ እኔ ግራ ገብቶኛል። አሁን ጠንቋይ ቤት እንኳን ሄደን የተባልነውን ነገር እንዳላደርግ የኢዘዲን ድምፅ ነው እያሉ ነው ሁሉም። የኢዘዲን ድምፅ ነው ሁሉም ኮሜንት ላይ። አሁን እኮ ናቲንም ስጠይቀው እኮ አዎ ይለኛል። ኢዘዲን እንዴ ኢዘዲን እኮ አልገባም እኮ ብሎን እኮ ትቶን ሂዷል። አዎ ግን እውነት ነው። ድምፁን ስሰማው እኔ በደንብ ስሰማው የሆነ የራሱን ድምፅ የሚመስል ነገር አለው እና ዋሽቶን። ቆይ ኢክራም የት ሄዳ ነው ዛሬ? እኔ እባክህ ያለችም ሰሞኑን ያው ትንሽ ተጣልተን ነበረ። ባለው ነገር ተጣልተን በቃ እንድትወጣ አድርጊያታለሁ። ግን ይኸውልህ አሁን ልዑል እናንተንም የጠራችሁ ነገር አለ። እውነት ኢዘዲን ከሆነ የምናጣራበት መንገድ አለ። መጀመሪያ እንጠራዋለን። እየመጣ ነው፣ ጠርቼዋለሁ። ሳይመጣ እናወራ። ሳናጣራ ለምንድን ነው የምጠራው? ሳሚ ደግሞ ያማል እንዴ? ከራሱ አንደበት መስማት አለብን፣ ከራሱ አፍ። እኔ በራሴ ግን እሱ አይመስለኝም። እንዴት ብትለኝ ይሄ ልጅ የሄደው በሌላ አቅጣጫ በማይሆን ቦታ ነው የሄደው። በመጣንበት መንገድ እኛ የሄድነው ውስጥ ለውስጥ የማናውቀው መግቢያ ካለው እንግዲህ ንገሩኝ። ያው ልዑል መግቢያ የሚኖረውም አይኖረውም ማንንም ሰው ማመን የለብንም ካሁን በኋላ ተረዳኛ። እሱ የመጣበት መንገድ በኢክራም በኩል ነው። የትም የምናውቀው ነገር የለም። ኢዘዲንም ቢሆን ስለ እኛን ሊያጠቃስ ቢሆን ስለዚህ ይኸውልህ እኔ አሁን ያሰብኩት መጀመሪያ እንጠራዋለን አይደል? ሲመጣ እንጠይቀዋለን። ካሜራም እንደተቀመጠ አይም እንጠይቀዋለን። ከዛ በኋላ አንተ ነህ ወይ ጠንቋይ ነበርከው? ድምፅህ የራስህን ቁጭ ነው ብለን እንጠይቀዋለን። አይ እኔ አይደለሁም የሚል ከሆነ ጸበል አምጥቻለሁ፣ ጸበል አዘጋጅቻለሁ። ጸበሉን እንረጨዋለን። ጸበል? አዎ አንተ ያማል እንደ የሆነ ነገር ቢሆን ሰው የራሱ ከሆነ እኮ እዚሁ ቢያብድብንስ? ይበድ እንዴ? ይኸውልህ ልዑል እንጠይቅበታለን እኮ። ምንም የምንጠይቅበት መንገድ የለም። አይደለም እዚሁ ካበደኛ እዚህ ጋር አለብን፣ እዚህ እሱ አለብን። አሞታል። እሱም ሊያብድ አይችልም። ይኸውልህ የጠንቋይ መንፈስ ካለበት ጸበል ስንረጨው ሊነሳበት ይችላል መንፈሱ እንጂ አያሳብደውም። ከዛ በኋላ ይኸውልህ ጸበሉን ካጠመቅነው በኋላ እናያለን እኮ እዚሁ በፊት ለፊታችን ውጤቱን እናያለን። ምንም አይነት እንትን የማያሳይ ከሆነ እሱ አይደለም ማለት ነው። ግን አው ልዑል ይኸውልህ ጠንቋይ ከሆነ እኮ የሆነ ምልክት ያሳያል። ጸበል ስትረጭበት ዝም ውሃ እንደ ውሃ እኮ አይደለም። እንደዛ ከሆነማ አለቆ ምን እየሰማችሁ ማንም እንዳያስጥለኝ። እንደዛ ካደረገ እኔ አለቆ ማን ይለቀዋል? እንደዛ በነፍሳችን እኮ ነው የተጫወተው። ማን ይለቀዋል? አንድ ነገር ልንገራችሁ። እኔ በቃ ከሰማው እርግጠኛ ነው የሆንኩት እኔ እሱን ድምፁን። አዎ እንዴት በለኝ ልዑል። አንደኛ እኛ ይኸው ቤተሰቦች ገጠር ድረስ ሄደን ነው እኔ ሽንቴ እስኪያመልጠኝ ፈርቼ እንኳን የእሱን ድምፅ ልሰማ ማለት ነው። ግን ቆይ እሺ ለምን አልገባም ብሎ ተመለሰ የሚለው ጥያቄ ሆነብኝ። እኔም እሱ ጥያቄ ሆነብኝ። ፈርቶ ነው እሱ። ሃይማኖቴ አይፈቅድም አለ እና የኛ ይፈቅዳል እንዴ? አይፈቅድም እኮ የኛም። ግን እኛ ደግሞ እዚህ ጋር ዋጋ የምንከፍለው ለማዳን ነው ሁሉንም። አዎ እሱማ ለማዳን ነው። ገኒለማ እኔም ለመዳን ነው እዛ ድረስ ዋጋ ከፍዬ ሄድኩት። እኔ ነገርኩ ናቲ፣ እናቴን ለማዳን እስከ ጥግ ድረስ እሄዳለሁ። አንተም ብትሆን በእናቴ ምክንያት ነው እንደዚህ ሆንከው። ለአንተም ማድረግ ያለብኝን ማድረግ አለብኝ። ግን ደግሞ በመሀል እንደዚህ እየተሸወድን እንዳይሆን እናጣራ። ጠንቋዩ ያለንን ነገር እውነት መስዋዕት የሚያስፈልግ ከሆነ አንድ ሰው መስዋዕት እንድናደርግ ሰው ያማል እና ታዲያ ልክ አይደለው? ሰው ለማዳን ሰው መስዋዕት እናደርጋለን አናደርግም? ይኸውልህ እሱ ከሆነ የተጫወተብን አዋ እንደዛ ነው። ይከብዳል። ይሰው ከየት እናመጣለን? ዞሮ ዞሮ ግዴታ እንደዛ ማድረግ ነው ያለብን። ግን ይሄ ነገር ግን አይከብድም ናቲ? ሲጀመር ማለት ነው ይሄ ገንዘብ አሁን ላይ የጠየቅን ራሱ እንዴት እኮ ለብር ብሎ አያረገውም።
ስለዚህ ደውልለት። ስማኝ ነገር እንደዚህ አይነት ነገር እሱ ያዘገጃጀኝ አይደለም። እርግጠኛ ነው መሆን ያለበት። ሲጀመር እንትናም እንደዛ ከሆነ እኮ ማለት ነው ኢክራም ድምፁን ታውቀዋለች። ኢክራም ለምንድን ነው እሺ እሷ ደግሞ ያልመጣችው? ጠርቻት ነበር እኮ ስማ ቆይ እሷ አይደለች እንዴ ማውቀው ሰው እያለ ብላ ይዛ ነው የሄደችው። እንደዚህ ታደርጋለች ብለህ ትጠብቃለህ? ሁሉንም እናጣራለን። ቆይ ና ተረጋጋ። ዋናው ምንድን ነው እንደዚህ ቆየ? ሳሚ ዛሬ በጣም እፈልግሃለሁ ብለኸኛል። እኔም እፈልግሃለሁ። ለምን ጉዳይ? ምን ሆነ? ችግር አለ እንዴ? አይ የምታሴሩት ሴራ ብታቆሙ ይሻላችኋል። ከምን ምን አይነት ሴራ? እኛ ይኸውልህ ዛሬ የጠራንበት አንተን የሆነ ጉዳይ አለ። ባለፈው ጠንቋይ ቤት ስንሄድ ለምንድን ነው አልሄድም ያልከን? እሺ እሱ ሃይማኖት ላይፈቅድ ይችላል፣ ግን ደግሞ እዛ ከገባን በኋላ የሰማነው ድምፅ የአንተ የራስህ ነው። ይዘዲ እኮ ለዛ ነው የመጣሁት። እኔም እፈልግሃለሁ ያልኩህ በዚህ ጉዳይ ማለት ምን እንደምትለው? አይ ቪዲዮ ምናምን አይቼዋለሁ ኮሜንት ላይ ምናምን ነገር እኔ ሰው ለሰው ብዬ ምናምን እንትን አይደለም። የፈለጉት ሰዎች የፈለጉትን ይበሉ። እኔ እስካልሆንኩ ድረስ ምንም አይመስለኝም። ወላሂ ነው የምልህ። አይ አይደለም አሁን ያለ ሳሚ ግን አይደለም እናንተ እኔ እንደዚህ አይነት ነገር ውስጥ አስገብታችሁን እኛ እኮ አይደለንም እኮ እኛ እኮ አይደለንም። ኮሜንት ላይ ነው ይዘዲን ነው ወይ እየተባለ ግን ስማኝ፣ ከዚህ በኋላ እንደዚህ አይነት ነገር ውስጥ እኔን ማስገብታችሁኛል። እናንተ እንደዚህ አይነት ነገር ውስጥ ወይ ጉድ! ማንም ያስገባ ሰው የለም። ጠንቋዩ ጭራሽ የኔን ድምፅ እንዴት ሊመስል ቻለ እንዴ? እኔ ምን አውቃለሁ? እሱ ልንጠይቅ ነው ዛሬ ራሱ የጠራው። ችግር እዛው ድግምት የገባችሁበት እናንተ ናችሁ። እዛው ተወጡት። እኔ አያገባኝም እኮ ይኸውልህ፣ አሁን እንደዚህ አይነት ነገር ውስጥ ከዚህ በኋላ አልገባም። ሳሚ አይደለም እንደሱ አይደለም። አንተ ሲጀመር በሰዓቱ እዛ አልሄድም አልከን አይደለ እንዴ? ከዛ በኋላ አልሄድም አልኩኝ። ግን እንዴት የጠቋው የኔን ድምፅ አሁን አንተ ከየት ሰምተህ ማን ነግሮህ መጣ? ኮሜንት ላይ ይኸው የሳሚ ቪዲዮውን እኮ አይቼዋለሁ እኮ። እሺ እኛም እኮ ለዛ ነው የጠራን። ይኸውልህ ስማኝ፣ እኛ እዛ ሄድነው እኮ መፍትሄ ፈልገን ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም፣ ወላሂ አልገባም እኮ። አልገባም እኮ ብለህናል አይደለ? ግን አንተ እኛ እዛ ሄድነው እኮ ለእናቴም ለጓደኛዬም መፍትሄ ፈልገን ነው አይደለ? ግን አንተ እየተጫወትክብን ከሆነ እንደዚህ አይነት ቀልድ አቁም ይዘዲ። እኛ እዛ እኮ ሄድነው ነፍሳችንን ሸጠን ነው ማለት ትችላለህ። ኧረ እንደዚህ አይነት ነገር ውስጥ አልገባም ጭራሽ። በሃይማኖታችን ጭራሽ እንደዚህ አይነት ነገር አይፈቀድም። እኛም እኮ አይፈቀድልንም። ባይፈቀድ ኑሮማ እንደዚህ አይነት ነገር ውስጥ ቀድመህ አትገባም ነበር። አንተ እየተጫወትክብን እንዳይሆን ይሄን ሁላ ክርስቲያናትን አታድንም። በድግምት መስመር ከማደር ይሄን ሁሉ መስዋዕት ምን ከፍሎ ልንገራ አንተ መስማት እራሱ አልፈልግም። በጣም አናዳችሁኛል። በጣም ስማኝ ይዘዲ፣ እኔ እንደዚህ ሆኜ ነው ያለሁት። ገኒ እንደዚህ ሆና ነው ያለችው። አሁን ቀድመህ ደግዩን ክሰይ ለምን በለኝ መልሱን እስቲ። እሺ ለምን እንደዚህ አይነት ነገር ውስጥ መጀመሪያ ባገቡስ? እኛ ፈልገ ነው አይደለም የገባ ነው እንደዚህ አይነት ነገር ውስጥ። እኔ በቃ ከዚህ በኋላ እንደዚህ አይነት ነገር ውስጥ ማሰብ ራሱ አልፈልግም። በድግምት ምናምን የፈለገ ሰው እንደዚህ ቢል እኔ ምንም የማያገባኝ ነገር የለም ከዚህ በኋላ። እሺ እንጠይቅሽ አንተ ለምን? እሺ እኛም እኮ ለመዳን ነው አይደለ? ለምን አልሄድም አልከን? አንድ ሁለተኛ ደግሞ እንዴት አንተን ድምፅ ሊመስል ቻለ? ሙስሊም ነኝ አልሄድም እዛ ቦታ። እኛም ክርስቲያን ሆነ ከክርስቲያን የማይጠበቅ ነገር ነው ያደርጋችሁ ያላችሁ። ህይወት ነው ለህይወት ብለህ ነው ጥንቆላ ቦታ የምትሄደው? ንገረህ አሁን ሄደህ ብድን ገኒ ራሱ ነገ ጧት ጥንቆልና መስመር የገባህበት ነገር አይፋታህም። ይመጣብሃል፣ ዙሮ ይመጣብሃል አንተ ላይ ራሱ። አንተ ራሱ አብረህ ስለተባበርክ አንተ ላይ ይደርስብሃል ነገር። አንተም ከተባበርክ አንተ ላይ፣ ሳሚም ላይ ገኒ ብድን በሰላም አልኖሩም ህይወታችሁ። ግን መጀመሪያ እንደዚህ ድግምት ነገር ውስጥ ማለት ነው መጀመሪያ አለመግባት ነው ያለው መፍትሄ። መጀመሪያ ስታስቡ መጀመሪያ
መጀመሪያውኑ አለመግባት እንደዚህ አይነት መስመር። እሺ ባጭሩ አንተና አይደለም እዛ የተሰማው ድምጽ ያንተ ነው። እኔም ግራ ገብቶኝ ነው የመጣሁት እዚህ። እኔም ይሄን ጥያቄ መጠየቅ። እሺ ከየት መጣ ታዲያ? እሺ አንተን ድምጽ እኮ እራስህ እኮ ነህ እኮ እዛ ነው እያሾፍክብን ነው አንተ። በህይወታችን እየቀለድክ ነው እንዴ? የምትቀልደው አንተ ነህ። በእናትህ ህይወት ቀለድክባት። እናትህ እንደዚህ አድርገህ አንዴ ምን ትላለህ? ኢክራም ናት ይሄን ሁላ ነገር ያደረገችው ትላለህ። እሱን አላውቅም። ታልቶን ይችላል ላትሆን ይችላል። የራሳችሁ ጉዳይ ነው እሱ። ይዙ እውነትን ነው የምነግርህ። እኔ አሁን ያሰብኩት ምንድን ነው? ስማኝ ታሚ ነው እሱን ቆይ ይመጣል። ሳሚ ለምን ትገባለህ? ምን ፈልገህ? እናንተን ፈልገኝ የመጣሁት እናወራ ብለኝ እኮ እያወራሁ ነው አይደል? ስለ ኢክራም ጉዳይ ደግሞ ማለት ነው ውሳኔ እንወስናለን። አሳይሃለሁ በቅርብ ጊዜ። ምንድን ነው የምትወስነው? እሱን አሳይሃለሁ። ሲጀመር እሷ ልጅ ከዚህ ቤት ወጣለች። 3 ቀኗን 4 ቀን ነው። ይሄንን ራሱ ካንተ ራስ አልወርድም። ይኸውልህ እጅ አንተ ካለበት እዛ ጠንቋዩ አንተ ከሆንክ እውነቴን ነው የምልህ አንተ ከዚህ ቤት በህይወት አትወጣም። እየሰማኸኝ ነው አይደለ? ሳይፈልግ እያሳቃችሁ ያላችሁ ድምጽ ቀላል። እሱን አሳያለሁ። መሳቅ ማለት ምን ማለት እንደሆነ ነገር እያወራን ለምንድን ነው የምትስቀው አንተ? አማርኛውን ያየው የሚለው እና የምሩን እኮ ነው። አንተ እዚህ እየተጫወትክብን ከሆነ ማለት ነው የኛ ባለስልጣን እመንም ከዚህ ቤት አትወጣም። በቃ እኔ ከመጀመሪያውም ጀምሮ ስማኝ፣ ሳሾፍብን አሁን ስማኝ፣ መጀመሪያ ስማኝ። አንተ ታመህ እንኳን እሱ እኮ እዚህ ሲል ነበር። አታምነኝም? 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 አዎ አላመንኩም። ምክንያቱም ለምን ተመለስክ፣ ሲቀጥል ደግሞ ያንተን ድምጽ ለምን መሰለ? አዎ ለምን መሰለ? እሱን እኔ ልጠይቃችሁ ነው። ይሄን መልስልን። እሱን እኔ ራሱ ልጠይቃችሁ ነው የመጣችሁት። ለምን ጭራሽ ስማኝ በዚህ ያክል ሸመጥጠናል። ዋሸት ምናምን አያስፈልግም። እኔ እንደዛ አይነት ነገር ውስጥ የምገባ ሰው አይደለሁም። አይደለም። እሺ ወላሂ እኔ አይደለሁም። ወላሂ እኔ አይደለሁም እዛ ውስጥ ጭራሽ። እርግጠኛ ነህ? ስማ ልንገርህ፣ እኔ ራሱ ገና ማለት ነው አልፋታም። እኔ ወላሂ ነው የምልህ እንደዚህ አይነት ነገር ውስጥ የምገባ ገና ሶስታችሁንም ማለት ነው አልፋታም። ገደል ግቡ ሶስታችሁን ከፈለጋችሁ አልፋታችሁም። እየሰማኸኝ ነው? አክብሬኝ ነው። እየሰማኸኝ ነው አይደለ? ነው ቀላሉ መንገድ እኮ ሉል የተማጋጋፋ በሽተኛውን ልጅ ስትለው በሽተኛውን መንገድ በራሱ መንገድ በእንደዚህ አይነት መንገድ መጀመሪያ ሳትገቡ በፊት እንዳትሄዱ ብያችሁ ስንት ነገራችኋል። ልዳንና እኔ እናንተ እናወራለን። እሺ ሰማይ ንገር ገና ማለት ነው ገና ሶስታችሁንም እጠይቃችኋለሁ። በፈለኩበት መንገድ አስጠይቃችኋለሁ። እጠይቃችኋለሁ። ሰማይ ንገር ለምን መሰለህ ይሄን ጠይቋት። ሰማኝ እሺ እሺ ልቀቅኝ። ወደዛ አለቀህም። ሰማኝ ሶስታችሁ በማስጠይቅበት መንገድ አስጠይቃችኋል። ለምን ስሜን አጥፍታችኋል? እንደዚህ አይነት መንገድ ጠንቋይ ጋር እንዴት ድምፁ መሰለ የኔ በጣም ነው የተሰማኝ ነው ይሄ ነገር። ወላሂ ነው የምልህ፣ ወላሂ ነው የምልህ። ሳሚ አልፋታችሁም ሶስታችሁ። እሱ ለእናንተ እንደዚህ መሆን እኮ ያለብን ይዘን እኛን ሳይሆን እኔ እንደዚህ አይነት ነገር ውስጥ አስገብታችሁኛል በማለቀው ነገር። እኔ ራሱ ወላሂ ነው የምልህ በህልሜ ራሱ ቀርቻለሁ። ኧረ እባክህ ብራዘሪ ማሜ ራሱ እንትን ብሎኛል ሁላ ምን ነው ምናምን ብሎኛል። ምን ነው የምትመካከሩት? ምን ይመካከሩ? መብታቸው አይደል እንዴ? በራሳችን ቤት ደግሞ ልታዘን ትፈልጋለህ? እሺ ዘድ ነው እኔ አላመንኩም። በቃ ምንም አላመንኩትም። በዚህ ነው የምንለየው። ሌላ ምንም መፍትሄ አያስፈልግም። ከአንተ ጋር መጨቃጨቅ አያስፈልግም። አመንክ ጨረስክ። ግን ጸበል መርጨት አልነበረብህም። ሙስሊም ነኝ ግን ችግር የለም ይሁን። እሺ ሌላ አማራጭ የለንም። አይ ችግር የለም። ቁርአን ታስቀሩብኝ ነበር። እሱንም አስበን ነበረ። ሁነህ ቢሆንማ እሱን ነበር የምናስበው። እና አሁን ይሄ ነገር ማለት ነው እንዴት ሆነ? አሁን እኔን ያረጋግጣችሁ በፈለጋችሁት። ግን ይሄ ነገር እንዴት ሆነ? በምን ውስጥ አስገባችሁ? እኛም ግራ የገባን እሱ ነው። ጠንቋዩ ደግሞ ወይ ደግሞ ያወራው እንደዚህ አይነት ድምፅ አስመስሎ እኛን ለማጣላትና ሀገር ለማጋባት ሊሆን ይችላል። ግን ደግሞ ይሄን ነገር መጀመሪያ መንስኤው የመጣ በዚህ ይሄ መጀመሪያውኑ ለአንተ ቢደውልልህ ዶሮውን ይዞ ሲመጣ ደውሎ ቢያሳውቅህ አይሆንም ምናምን ትለው ነበር። አንተ ቀጥታ ሳይነግርህ ነው ዶሮ ይዞ ቤት ድረስ የመጣው።
አሁን ይሄ ተጣሉ ተከራከሩ ምናምን ያልኩ አለሁት። አሁን ይሄ መንስኤ የመጣው በቃ እሱን ተላላኪ በመሆኑ ምናምን። መፍትሄው እሺ ምንድነው? ዝም ምን ሰማኝ ያስጨርሱ መጀመሪያ እዚህ ጋር ገኒ እንድትብዬ ነው ይሄን ሁላ ነገር ያደረኩት። ሳሚ ያልክ ደም ባለፈው ዶሮ አረድክ፣ ደሙን እኔን ረጨኸኝ፣ ፍፄም ረጨኸው። ግን እኔ መጀመሪያ እኔም ኢክራም ምን ብለናል? አንተን እንደዛ አይነት ነገር ውስጥ አትግባ ሳሚ፣ ተው አትረደው ዶሮውን፣ በቃ ብዙ ነገሮች ይፈጠሩብሃል ብለን ስንት ለምነናል፣ ነገረናል። አሁን ቆይ እሺ ሳሚ እዚህ ጋር ቆይ በፈጣሪ መንገድ መምጣት አይሻልም ነበር? ፈጣሪ ጸሎት ይሄክ ቤተክርስቲያን ገኒ የምድንበት ነገር አትፈጥርም? መጀመሪያውን ደግሞ እናቴ አብዳ እንዴት ነው ስማ፣ መጀመሪያውን ገኒ አብዳ ምናምን ስማ፣ ገኒ ሰው እንደነበረች አብዳ ምናምን ነገር ያለው ነገር አይተሃል። ያለ ማዳም ብለህ ነው ወደዚህ የተቀየረብህ። ይሄ ሳይቀየር በፊት ደግሞ አሰብ እንዳትሰማ ነው የምትሄደው። ይዙ እኛ መፍትሄ ነው ፈልገው። አንተ አሁን እንደዚህ አይነት ነገር ውስጥ ስትገባ እስካሁን አላየሁም ነበር፣ እስካሁን አላየሁም ጭራሽ። በጣም ይቅርታ። አሁን እኛ አንተን ስለጠረጠርን ቆይ እሺ፣ እሱን እንትን ይዞ በመምጣቱ ምናምን ልክ ነው ብለህ ታስባለህ? እስኪ ባይምሮ ወሰቡ ወደ ቤተ ክርስቲያን ብሄድ አይሻልም? ይዙ ስማኝ፣ አሁን እኛ አንተ ይሄ ጥያቄ መልስልኝ። ይሄ ልክ ነህ አልኩ በቃ። እኛ አንተን ስለጠረጠርን ይቅርታ፣ ግን አሁን ላይ እኛ ችግር ውስጥ ነን።